ውበታቸውን የሚያመልኩ ሰዎች የመከራ ምንጮች ናቸው። በውበት ከመደሰት መላቀቅ የሚከፋል። በውበት መደሰት ስለምንፈልግ በውበት መደሰት ከፈለጋችሁ ሁልጊዜ ይከፋችኋል። ለምን ይመስላችኋል? እንደዛ የሚደረግ ያልፋላ ረጅም በመሆናችሁ ከተደነቃችሁ ትጎብጣላችሁ፣ ታረጁ። በዚያ መደሰት ከፈለጋችሁ ነው። በፀጉራችሁ የምትደሰቱ ከሆነ ወይ ፎረፎር ወይ አንድ ነገር ይመጣና ያረግፈዋል፣ ይረግፋል። አይናችሁን የምትደሰቱበት ከሆነ ወይ ያረጃል ወይ ደግሞ የሆነ ነገር ኦፕራሲዮን መደረግ አለበት ይባላል። ሁሉም ነገር ይረግፋል። በውበታችሁ መደሰት መቆም፣ የውበት ውድድርን ማቆም። እንጀራ መብላት ኃጢአት ነው? ኃጢአትም ጽድቅም ማለት ነው። መብላትም አያጸድቅም፣ አለመብላትም አያስቆምም። መጥገብ ግን አለ። መጥገብ መስከርም ኃጢአት ነው፣ መጥገብም ማለት ነው። መጠጥ አደገኛ ነገር ነው ከበዛ። ቀምሶ እግዚአብሔርን ለማመስገን ቅዱስ ጳውሎስ ትንሽ ወይን ጠጥተህ ፈጣሪህን አመስግን ብሎ ለጢሞቴዎስ ለደቀ መዝሙሩ ልኮለት። መስከር ግን ኃጢአት። እንዲያውም ምን ይባላል መሰለህ? አንድ ሰው እባብ ከነደፈው ይልቅ የሰከረ ሰው ይብሳል ይባላል። እባብ የነደፈው ሰው ለምሳሌ ቁርጭምጭምቱን ቢነድፈው፣ ጫማው ላይ እባብ ቢነድፈው መርዙ እንዳይሰራጭ ምኑ ላይ እናስረዋለን? ጉልበቱ ላይ እናስረዋለን። የሰከረን ሰው ምኑ ላይ ነው የምናስረው? ምንም ጠቅላላ እኮ ተመርዟል። መስከር በጣም ማለት በመጠጥ ራሳችሁን አታደንስ። እውነቴን ወይን በመጠጣት አትስከሩ፣ መንፈስ ቅዱስ ይሙላባችሁ እንጂ ብሏል ክርስቶስ። ርዕሳችን ስለ ደስታ ይሆናል። ደስታ በሉስ ድገሙት። አሁን እሱ ስለ ኦርቶዶክሳዊ ደስታ እንማማራለን። ኦርቶዶክሳዊ ደስታ ምንድን ነው? ስለሱ ነው የምንማረው። ምክንያቱም እዛ ጀምሬው ነበረ። በልደቱ ደስ ይላቸዋል ነበረ። ደስታ አሁን ስለ ኦርቶዶክሳዊ ደስታ አስተምራቸዋለሁ። ፊልጵስዩስ ምዕራፍ 4 ቁጥር 4 መነሻ እናደርጋለን። በጌታ ደስ ይበላችሁ። እስኪ በሁላችሁም ድገሙ ድገሙ። ይኸውላችሁ ከሰው ፊት ማስተማር ጥቅሙ ይሄ ነው። አሁን እነሱ ባይኖሩ ኑሮ እናንተ ዝም ብላችሁ እየተማራችሁ ነበር፣ ፈርታችሁ ነበር። አባቶች የሚያስፈልጉን ለመታረም ለዚህ ነው ሆኑት ማለት ነው። እሺ በምን ደስ ይበላችሁ? እሺ አሁን ስለ ደስታ አጭር ነገር እነግራችኋለሁ። በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ ትርጉም የሚፈጠሩ ነው። በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ እይታ የሚፈጠሩ ናቸው። የሚፈጠሩ ችግሮች ሁሉ የሚፈጠሩ ሁለት ነገር ነው። አንድ ሁለት ሶስቱን አንስቼ ልንገራችሁ። በዓለም ላይ የሚፈጠሩ ችግሮች የሚፈጠሩት ስለ ደስታ ካለን የተሳሳተ የተንሸዋረረ አተያይ ያሁኑ ችግር ነው። ደስታ ለአንድ ኦርቶዶክሳዊ ምንድን ነው? ይህን ስታውቁ ሁልጊዜ በሰላም መኖር ትችላለን። ቀንም ሌት እውነት ለምናገር ደስታ ለእናንተ ምንድን ነው? ስለዚህ አንዳንዱ ነገር ኦርቶዶክሳዊ የኑሮ መርህ ሊኖረው ይገባል። ለምሳሌ የተሳሳቱ ደስታዎችን ያመጡ ሰዎች መሰረት ምን አይነት ችግር የተፈጠረ? ለምሳሌ አርጤምስ የምትባል ሰው ነበረች። አርጤምስ ታውቆታላችሁ? ግሪክ ውስጥ የነበረች ጣዖት ነው። በየቦታው ስትረብሽ የነበረች ቅዱስ ጳውሎስ ሲታሰር ሲገረፍ የነበረው በአርጤምስ ምክንያት። የዚህች ሰው የደስታ ምንጯ ምን ነበር መሰላችሁ? ውበቷ ነበር። አባቷ መልከኛ ሰው መጥቶ ልጅህን ስጠኝ ሲለው አይ መልከኛ ብትሆን ሀብት የለህም ይለዋል። ሀብት ያለው መጥቶ ልጅህን ስጠኝ ሲለው ሀብት ቢኖርህ መልክ የለህም ይለዋል። ሀብትም መልክም ያለው ሰው ሲመጣ ስልጣን የለህም ይለዋል። ስልጣንም ሀብትም መልክም ያለው ሲመጣ ከነገስታት አትወለድም ይለዋል። እንዲህ እያለ ሲያጣጥል ሰው ሁሉ ሲንቅ ልጅቱን የሚያገባጥፍ እንዲህ ስትመካ እሷም እንደዚያ ስትመካ መጨረሻ ላይ ምን ሆነ? አንድ ጠንቋይ መጣና ምን አለ? የዓለም ንግስት አደርግሻለሁ አለ። እሺ አለች። ሰው ሁሉ እንዲሰግድልሽ አደርጋለሁ አለ። እሺ አደረገና ወረቀቱን ጻፈና ለአጋንንት ሰጣቸው። ለአርጤምስ ያልሰገደ ይሞታል የሚል ወረቀት።
ያን ወረቀት አጋንንት ጻፉና በአየር ላይ በምታት ለአርጤምስ ያልሰገደ ይሞታል የሚል ጽሑፍ በሰማይ ላይ ያሳዩ። ህዝቡ እንደተሰበሰቡ ሰው ሁሉ ለአርጤምስ ሰገደ። እሷ ደግሞ ማንን ወለደች? ዜውስን ወለደች። የአምላክ ልጅማ አምላክ ነው ተብሎ ለእሱም ተሰገደ። ከዚያ በኋላ የክርስትና መከራ ሁሉ የመጣው በምን ይመስላችኋል? በዚህ ሰው ምክንያት ነው። በውበቷ መደሰት የምትፈልግ ሰው በመሆኗ እሷን የሚያመልኩ ሰዎች ናቸው ሐዋርያትን ሲያሰቃዩ ሲገሉ። እነ ቅዱስ ዮሐንስ ወንጌላዊ በእሳት ውስጥ በፈላ በርሜል ውስጥ እንዲወረወሩ ያደረጋቸው፣ በደሴት እንዲታሰሩ ያደረጋቸው ይህ ምክንያት ነበር። ውበታቸውን የሚያመልኩ ሰዎች የመከራ ምንጮች ናቸው። እውነት ለመናገር ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር። ስለዚህ የመጀመሪያው በውበት ከመደሰት መላቀቅ ነው። የሚከፋል በውበት መደሰት ስለምንፈልግ። በውበት መደሰት ከፈለጋችሁ ሁልጊዜ ይከፋችኋል። ለምን ይመስላችኋል? እንደዛ የሚደረግ ያልፋል። ረጅም በመሆናችሁ ከተደነቃችሁ ትጎብጣላችሁ፣ ታረጁ። በዚያ መደሰት ከፈለጋችሁ ማለት በፀጉራችሁ የምትደሰቱ ከሆነ ወይ ፎረፎር ወይ አንድ ነገር ይመጣና ያረግፈዋል፣ ይረግፋል። አይናችሁን የምትደሰቱበት ከሆነ ወይ ያረጃል ወይ ደግሞ የሆነ ነገር ኦፕራሲዮን መደረግ አለበት ይባላል። ሁሉም ነገር ይረግፋል። በውበታችሁ መደሰት መቆም፣ የውበት ውድድርን ማቆም። የውበት ውድድርን እኔ ከገሌ ጋር ገሌ እንዲህ አድርጎ ገሌ። ትናንትና አንድ ሰው እዚህ ያገኘን አባታችን ጋር እዚህ ፈረንጅ የሞሮኮ ሰው ነኝ መሰለኝ የሞሪሸስ ሰው ነኝ እና እንደው ለኢትዮጵያ ሄጄ ነበር አንድ 10 ጊዜ ያለ ምን ትመክረናለህ ለኢትዮጵያውያን አልኩ። ዝም ብሎ ሲያዩ ኢትዮጵያውያን ናቸው አሁን ያለ ስናልፍ ምን ትመክረናለህ? ሁሉን ነገር ኮፒ ከማድረግ ማቆም አለብን። ራሳችሁን ሆኗል። ከአሜሪካ ያየነው ሁሉ ማድረግ፣ ከዚያ ያየነው ሁሉ ማድረግ፣ ሁሉን ነገር ኮፒ በማድረግ ማንነታችን አጥተናል። ለኢትዮጵያውያን የምመክረው ከ2000 ዓመት በላይ የሆነ ማንነት አላችሁ፣ ማንነታችሁን ጠብቃችሁ ነው ብሎ ነበር የነገረን ማለት ነው። ምሽት ላይ ያገኘነው ወደ ባውስሽ ነገር። ስለዚህ እግዚአብሔር ቤተሰቦች ሰው ውበቱን በውበት መደሰት ሲፈልግ ነው የሚደረገው ይጠፋል። ፋሽን ለምሳሌ ለምንድን ነው የመጣው? ለምን ይመስላችኋል? ፋሽን ሰው ሁሉ ድሃ ያደረገው ማንነትን የለወጠው አውሮፓውያን ማንነታቸውን እያጡ በምን ይመስላችኋል? በፋሽን ከመደሰት። አይታችኋል የሰው ፍላጎት። መጀመሪያ ለምሳሌ ሰፊ ልብስ ነበር ሰው የሚለብሰው፣ ሰፊ ሱሪ ነበር የሆነ ጊዜ። አሁን ደግሞ ጠባብ ከግጋር ጥብቅ የምትል የወንዶች ራሱ ነበር። ቀጥሎ ቀዳዳ ሱሪ በውድ ነው የሚሸጠው እሱ። እንዴት ቀዳዳ ሱሪ ሰው በውድ ገዝቶ ፋሽን ያደርጋል? አዳዲስ ነገሮችን በመሞከር መደሰት ከፍተኛ የሆነ የህሊና ስቃይ ነው። አታውቁትም? እውነት ለመናገር ማለት እግዚአብሔር ሰዎች ውበት ደስታ አይደለም። በፍጹም አትደሰቱ። ሰው ሁሉ መልከኛ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተባለ ሰው ወደ ትክክለኛው መልኩ ነው መሄድ ያለው። የምንከፋው ወደ መልካችን እየሄድን ስላልሆነ ነው። መልካችን እንደሆነ ነግራችኋል። አሁን መልካችን ውስጥ አይደለም። ትክክለኛው መልካችን እግዚአብሔር ነው የሚሰጠው። ወደዚያ ስንሄድ ነው ደስታችን መገኘት የሚችለው። ካሁን ምን ፀጉሩ ተከረከመም አደገም ምንም አለ ምንም ተደረገ ምንም ደስታ የለም። ሰዎች ተጅጎርጉረው ልባቸው ግን በየደቂቃው የሚደማል ይመስላል እንጂ ሲስቁ እውነት ይመስላል። በፍጹም አይደለም። ተብለጭልጨው ልባቸው ግን የጠቆረ ነው። እንኳንስ የቤተክርስቲያን አባት ዲዮጋኖስ የተባለው ፈላስፋ አላያችሁት? በጣም ሽቱ የተቀባ ሰው በአቴንስ አደባባይ ሲሄድ ምን ብሎ እንደመለሰለት? መልካም ሽቱ ተቀብተሃል፣ የነፍስህን ክርፋት ግን በምን ማራቅ ትችላለህ ነበር። ውስጥ በሽቱ አይርቅማ። ደግሞ እናንተ የሽቱ ሀገር ነው ያላችሁት ፈረንሳይ። ውስጥ በሽቱ መዓዛው ያኔ ከልብ የሚመጣ ክፉ ሽታ አለ። የቂም፣ የነገር፣ የብቸኝነት፣ የብሶ ያንን አያርቀው። እግዚአብሔር ሰዎች ሁሉ ነገር ያልፋል። እስኪ አንድ ነገር እንገራችሁ። ኤልዛቤልን ታውቋታላችሁ? ታውቋታላችሁ አይደል? መጽሐፍ ቅዱስ ላይ ያለችው
ኤልያስን ያሰደደችው ናቡቴን ያስገደለችው ኤልዛቤል በየጊዜው የምትለዋውጠው ምን ነበራት? የወርቅ ዘውድ ነበራት፣ የወርቅ ወንበር ነበራት፣ የወርቅ መጋረጃ ነበራት፣ የወርቅ ካባ ነበራት፣ የወርቅ ዙፋን ነበራት። መጨረሻ ላይ ስምን ሆነች? ሙታ ውሻ ነው የላሳት። የገደሏትን በመስኮት አውጥተው አንጠልጥለው ጥለው ነው የገደሉት። ያ ልብሷ አላደናትም። ያ ውበቷ ተጎትታ ከመሞት አላደናትም። ሰላም አልሰጣትም። የአንድ ድሃ መሬት ሁከት ይነሳት ይሰጣት ነው። ኤልያስሳ ምን ነበረችው? አንዲት መጠምጠሚያ ብቻ ነበረችው። ያችን መጠምጠሚያ ይዞ ምን አደረገ? አረገ። እግዚአብሔር ነጠቀው። ሲነጥቀውሳ የድሃው የኤልያስ መጠምጠሚያ ወሩሮት ለተማሪው ለኤልሳ ወሩሮለት ሄደ። ኤልሳ ሲሄድ ዮርዳኖስ ሲደርስ የመምሬ የኤልያስ አምላክ ወዴት ነህ ብሎ በመምሩ መጠምጠሚያ ዮርዳኖስ ሲመታው ተከፈለለትና ተሻገረ። የእግዚአብሔር ቤተሰቦች የድሃው የኤልያስ ልብስ እሱን ወደ ሰማይ አሳርጓል፣ ባህር ከፍሎ አሻግሯል። የኤልዛቤል ፋሽን ግን ተንጠልጥላ እንደ ውሻ ከመሞትና ደሟ በውሻ ተለሶ ከመቅረት አላዳናት። ሁከት የሚሰጠን የምንለዋውጣቸው ፋሽኖች አለ። አንደኛው መከራ በውበት መደሰት እግዚአብሔር ሰው። ሁለተኛ በከተማ የሚደሰት አለ። ታውቃላችሁ? በከተማ የሚደሰት በጣም ግር ይቆርማል። እንዲህ ያለው ሀገር ጥሩ ነው፣ እንዲህ ያለው ሀገር ጥሩ ነው እያለ በከተማ በቤቱ ዲኮሬሽን ይደሰታል። የሚያዝን ማለት እቃውን እኮ በትክክል ደርድሮ ሲያበቃ እንደገና ደግሞ አደራደሩ አላስደስተው እንደገና ሊደረድር ይባላል። እንደዚህ ሁሉ ያለ ሰው በከተማ ውበት ወጥቶ አይቶ ከተማውን አይቶ አቤት ከተማ አቤት ከተማ። እኔ ለምሳሌ አሁን ፍራንክፈርት ነበርኩኝ፣ ግን ከተማው ሳላይ ነው የመጣ እንጨነቀ ብዬ ነው ለከተማ ውበት የማባክል ባይው ጥሩ ነው። ግን ሙዚየም ምናምን አይቻልም። ከተማ ግን አላይ መጣጥ ጉልበቴ ምን ያደርግ ለምደቅ ማለት ኔሮን ቄሳር ታውቃላችሁ? ኔሮን ቄሳር በከተማ ውበት የሚደሰት ሰው ነበር። በከተማ ውበት አንድ ቀን ቁጭ ብሎ ከከተማው ዳር ሆኖ ሲያየው ከተማው አስጠላው። ሮም ማለት አይ ላቃጥለዋል፣ አዲስ እንዲሰራልኝ ላቃጥለዋል። አይገርም? በእሳት አነደደው ሮማ ከተማ በ67 ዓመት በእሳት አቃጠልና ከተማው ሲነድ እያየ ይደሰት ነበር። እንዴት አይነት ግፈኛ ሰው ሆኖ በዚህ ይደሰታል። ከዚያ ስናደረገ ደግሞ ከተማውን አቃጥሎ ክርስቲያኖች ጣዖት አናመልክም በማለታቸው አማልክት ተቆጥተው ነው ይሄ እሳት የወረደብን አለ። በዚያ ምክንያት ነው ቅዱስ ጳውሎስና ቅዱስ ጴጥሮስ ራሱ የተገደሉት። በኋላ ስሙ ሆነ ህዝቡ አውቆበት ከተማችን አወደመ ብሎ ከከተማው ወጥቶ እየለመነ እየበላ አብዶ ሰውነቱ ሁሉ ተበላሽቶ ነው የሚሞት። ከዚያው ከተማ ደስ ከተሰኘበት ከተማ ወጥቶ ማለት ነው። ይሄ መህን የሌለው ገደብ የሌለው ደስታ ፈላጊነት። እንዲህ ያለ ችግር መከራ ያለ በዘፈን የሚደሰቱ አሉ። እያደነዘዛችሁ ነው እግዚአብሔር ቤተሰብ። አሁን ያውቃለሁ እዚህ ሀገር ስትኖር የቤተሰብ ናፍቆት አለ፣ የሀገር ናፍቆት አለ፣ ብቸኝነት አለ፣ እንዳሰባችሁት አለመሆንም አለ፣ ብዙ ነገር አለ። እዚህ መጥቼ እንዲህ አድርጌ እንዲያርጌ ስትሆን እንደገና ከላይ ደርሳችሁ ታች መውረድ የሚገርማቸው። ያንን ለመርሳት ዘፈን ልታዳምጡ ይችላል። ግን ያ ማደንዘዣ ነው። እውነቴን ነበር። እስኪ አንድ እቤት ውስጥ እንጀራ ባይኖር አንድ ህፃን ልጅ እንጀራ ስጡ እያለ ቢያስቸግር ዝም ብለው በኋላ እንሰጣለን ብንለውና ዝም ሳንሰጠው ስንቀር ነው እንደገና ስለሙ። ስለዚህ ተመልከቱ ዘፈኑ ይሄ ዝም በል አይምሯችን ለሚጠይቅ ጥያቄ ዝም በል እንለዋለን። ለጊዜው እናባብለዋለን በዘፈኑ። ስንነሳ እዚያው ሀዘናችን ውስጥ ነው። ዘፈኑ ተደምጦ ተኝታችሁ ስትነሱ ያው ብቸኝነት ነው የሚገጥማችሁ። ያ ማደንዘዣ ነው። እነማን ናቸው ታዲያ? ሄሮድስ የዮሐንስ መጥምቅን አንገት ያስቆረጠው በምን የሚደሰት ሰው ነበር?
በዘፈን የሚደሰት ሰው ነው። በዘፈን የሚደሰት ሰው በዘፈን ተደስቶ ዮሐንስ መጥምቅን አስገደለ። መጨረሻ ላይ እሱ ሮማ ሄዶ ከእስራኤል ሮማ ሄዶ ታስሮ ሰውነቱ ሸቶ ቆስሎ የገዛ ስቃውን አብዶ እየወጨቀ እየበላ ነው የሞተ። ማን? ሄሮድስ። በዘፈን የሚገኝ ደስታ የለም። አውልቀን መጣላለን። ምን ለመናገር ደስ ያለው ቢኖር ምን ይበልናል? ይዘም ያዘነ ቢኖር ይጸልይ። ስለዚህ ሰዎች እሱ ደስታ አይደለም። የደስታን ኮምፓሳችሁን አስተካክሉ። እንዲህ ዘወር የምታደርጉትን ምፈልግ ዛሬ ዘወር የምታደርጉ ትክክለኛ ደስታ ያለበትን ነግራቸዋል። ሄዲያ በቸም ጸልይ ብሎ እንዳት ቆይ ይላለን። መጸለይ ነው እውነት ነው፣ ግን መንገዱን ነግራቸዋል። አንደኛው በዘፈን መደሰት ማቆም አለባችሁ። በዘፈን መደሰት ካቆማችሁ ከቃሉ ጋር ናችሁ። አሁን መዝሙሩ ሲደምቅ ራሱ በጣም ደስ የሚላችሁ እግዚአብሔር ያሰባችሁ ነው ወይስ እንደው ደስ እያላችሁ ነው? እሱ ራሱ ደስታችን መስተካከል አለበት። ትክክለኛ ዘወር በዘፈን መደሰትን ማቆም። አራተኛው በመጠጥ የሚደሰቱ ሰዎች አሉ። በመጠጥ መደሰት እየሰማችሁ ነው። መጠጥ ኃጢአትም ጽድቅም አይደለም። በመጽሐፍ ቅዱስ ኃጢአትም አይደለም ጽድቅም አይደለም። መስከር ግን ኃጢአት ነው። ገባችሁ? ምንድን ነው? እንጀራ መብላት ኃጢአት ነው። ኃጢአትም ጽድቅም አይደለም። መብላትም አያጸድቅም፣ አለመብላትም አያስቆምም። መጥገብ ግን ኃጢአት ነው። መጥገብ መስከርም ኃጢአት ነው፣ መጥገብም ኃጢአት ነው። ስለዚህ እግዚአብሔር ቤተሰቦች መጠጥ አደገኛ ነገር ነው ከበዛ። ቀምሶ እግዚአብሔር ለማመስገን ቅዱስ ጳውሎስ ትንሽ ወይን ጠጥተህ ፈጣሪህን አመስግን ብሎ ለጢሞቴዎስ ለደቀ መዝሙሩ ልኮለት። መስከር ግን ኃጢአት። እንዲያውም ምን ይባላል መሰለህ? አንድ ሰው እባብ ከነደፈው ይልቅ የሰከረ ሰው ይብሳል ይባላል። እባብ የነደፈው ሰው ለምሳሌ ቁርጭምጭምቱን ቢነድፈው፣ ጫማው ላይ እባብ ቢነድፈው መርዙ እንዳይሰራጭ ምኑ ላይ እናስረዋለን? ጉልበቱ ላይ እናስረዋለን። የሰከረን ሰው ምኑ ላይ ነው የምናስረው? ምንም ጠቅላላ እኮ ተመርዟል። መስከር በጣም ማለት በመጠጥ ራሳችሁን አታደንስ። እውነቴን ወይን በመጠጣት አትስከሩ፣ መንፈስ ቅዱስ ይሙላባችሁ እንጂ ብሏል ቅዱስ ጳውሎስ። መጠጥ አደገኛ እንቅልፍ የሚያዛባ ያልተገባ ደስታ የሚሆን ሌላ ኃጢአትን የሚመራ ስቃይ የሆነ እውነት ለምናገር ድል የሚነሳ ምስጢር የሚያባክል ሰውነትን የሚያዋርድ ከክብር የሚያሳንስ ዝቅ የሚያደርግ ለበሽታ የሚያጋልጥ የነፍስ ሸክም ነው መጠጥ። ወይን በመጠጣት ልባችሁን አትክብዱ ይላል ሉቃስ ወንጌል ምዕራፍ 1 ቁጥር 34። ልባችሁን አትክብዱ። ልብ ይከብዳል፣ መልካም ነገር እንዳያስብ ያደርጋል። የጠጣችሁ ራሳችሁን አታደንዙ፣ አትብሉት። ትልቅ ሰው መሆን ይቻላል። የፈለገ ብትወድቁ ተነስቶ ትልቅ ሰው መሆን ይቻላል። በገጠማችሁ ነገር ራሳችሁን መጉዳት የለባችሁ። ውሻ አሉ አባቶቻችን ላይ ውሻ በገዛ ምላሱ ቁስሉን ያስፋፋዋል ይላል። የውሻ ምላሱ ምንድን ነው? ቀዝቃዛ ነው እና ቁስል ሲይዘው ምላሱ ሲለሰው ሲያቀዘቅዝለት ደስ እያለው ምን ያደርገዋል? ሲለሰው ምን እያደረገ ነው የሚሄደው? ቁስል እየተስፋፋ ሄደ። ሰው በጠጣ ቁጥር በዘፈነ ቁጥር የነፍሱ ቁስልና የልቡናው ሐዘን እየጨመረ ሄደ። ይሄ የተሳሳተ ደስታ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። በገንዘብ መደሰትስ ጥሩ ነው አይደለም? በእውነት ማለት ስለ ገንዘብ ራሱ ምልከታችሁ ይስተካከል ወንድሞችና እህቶች። ገንዘብ ክፉ ነው አላለም። ገንዘብ ሰዎችን በሁለት መንገድ ባሪያ ያደርጋቸዋል። ታውቃላችሁ አይደል? ጌታ ለገንዘብና ለእግዚአብሔር እኩል መገዛት አይችልም። አንደኛ አግኝተውት መጠቀም ለማይችሉ ሰዎች ባሪያ ያደርጋቸው። ሁሉን ነገር በገንዘብ ማድረግ የሚችሉ ይመስላቸዋል። ሁለት ለመናገር ማለት ነው። አሁን ሀብት ያላቸው ሰዎች
ሀብት ያላቸው ሰዎች ንስሐ አባታቸው ለስብሰባ ሲጠራቸው ቶሎ ብለው መዋጫ ሲኖር ጥቆኛል። በፍጹም ትክክል አለ። ይህ የራሱ የገንዘብ ባሪያ የሆነ ሰው። አንዳንድ ሰው ቤተክርስቲያን ሄዶ ገዳም ሂዶ በገንዘቡ የሚፈራ የሚከበሩ ይመስለዋል። እናንተ ታደርጉት አታደርጉት እንጂ አንዳንድ ከውጭ ሀገር ሰዎች ሲመጡ እኛ ላይ ሁሉ መጠግበር ይፈልጋል። ለምሳሌ አሁን ገዳም መጥተው አባ ገሌን ማግኘት ፈልጌና የሉም ስላቸው ከአሜሪካን የመጣው በላቸው ይላል። አሜሪካ ገነት ነው መንግስተ ሰማያት? እንዲሁ ግርም ነው የሚያደርጉት። ይሄ የገንዘብ ባርነት ነው በራሱ። ምን ማለት ነው? ከዚያ እንደመጡ ሲያውቁ ያገኙኛል፣ ያከብሩኛል። መጀመሪያ ራሱ እንደዚህ ብሎ ማሰብ ፈጽሞ ነው የገንዘብ ባርነት ነው። ገንዘብ ሰዎችን ባሪያ ያደርጋል። ባርነቱ ምንድነው? ሁልጊዜ ይሄን አስተካክዩ፣ ይሄኛውን ካምፓኒ አስተካክዩ፣ መስመር አስይዘው ይሄን አስተካክዩ እንዳሉ እንደባከኑ ነው የሚሞቱ። እንዳይነት ሰው ወደ ጸሎታቸው አይመጡ፣ ወደ ንግዳቸው አይመጡ፣ ወደ ቁርባን አይመጡ። የጸሎት ጊዜ የላቸው፣ መጽሐፍ ቅዱስ የማንበቢያ ጊዜ የላቸው፣ ለኪዳን ጊዜ የላቸው፣ ለቤተሰብ ጊዜ የላቸው፣ ለሀገር ነገር ለቤተክርስቲያን ነገር ጉዳይ የላቸው። ጉዳያቸው ብር ነው። እስመ ስራው ለሁሉ ከአፍቅሮ ነው አይሉት። ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል ጳውሎስ አንደኛ ጢሞቴዎስ ምዕራፍ 6 ላይ ሲናገር ገንዘብን መውደድ የኃጢአት ሁሉ ስር ነው። ሁለተኛ ገንዘብ ያጡትን ሰዎችን ባሪያ ያደርጋቸዋል። አይደለም? ገንዘብ ሲያጡትን ባሪያ ያደርጋል። ስለዚህ በአግባቡ መያዝ ያለባቸው። ገንዘብ ይዘውት ካላወቁትም ይገዛል፣ ሲያጡትም ደግሞ ባሪያ ያደርጋል። ለዚህም ደግሞ ማለት ሲኖራችሁ እወቁበት፣ ሳይኖራችሁ ደግሞ እግዚአብሔርን አመስግናችሁ ስሩ። ለገንዘብ ብላችሁ ማንነታችሁን አትሽጡ፣ ሰውነታችሁን አትለውጡ፣ ራሳችሁን ጠብቁ። ማንነት ከገንዘብ በላይ ነው። እውነቴን እነግራችሁ፣ ማንነት ማለት ለኛ ሰውነት ማለት ማንነት ለኛ ኦርቶዶክሳዊነት ነው። ከገንዘብ በላይ ነው። ገንዘብ እኮ እኛ ሸኝቶ ሰው ኪስ ውስጥ ሲገባ የገሌ ነኝ የማይከዳተኛ አይደለም። ድሮ ስትጠብቁት ስትለፉለት ላባችሁን ጠብ ስታደርጉለት ኖራችሁ ስትሞቱ ሰው ተካፍሎ ሲወስደው እኔ ነኝ አይደል? የሚወርሱ ሰዎችስ በህግ ነው። ሌባ ሲወስደው እኮ የገሌ ነኝ በህግ አምላክ አይደለም ሰነጥቶ የሚሄድ። ለዚህ ከዳተኛ ብላችሁ ማንነታችሁ እንዳትረሱ። ገንዘብን ደስታ አይሰጥም። እስኪ አንድ ጥያቄ ልጠይቃችሁ። ቃል ለጉሮሮ የጣፋጭ ነው በእግዚአብሔር ስም ለምን? እስኪ አንተ ልጠይቃችሁ። ማር በልታችሁ ጉሮሯችሁ ውስጥ ጣፍጧችሁ ያውቃል? ማር ወረድ እየጣፈጠው ጉሮሮ ውስጥ የጣፈጠ ሰው አለ? እሺ ስጋዎት ጉሮሮ ላይ የጣፈጠው አለ ወይ? እሺ ጠጅ ጉሮሮ ላይ የጣፈጠ ምግብ ጥሩ ሌላ የሚጣፍጥ ኬክ የሚባል እሱ ጉሮሮቹ ላይ ጣፍጧችሁ ያውቃል? እሺ ጨጓራችሁ ላይ ይጣፍጣል? የት ላይ ነው? ሁሉም ነገር አፍ ላይ የሚቀርብ ሁሉም ነገር አፍ ላይ ነው። በምግብ መደሰት ራሱ አንድ ችግር። ምግብ መብላት ኃጢአት አይደለም። በምግብ ግን መደሰት አቤት አቤት የተደራሽ አቤት አቤት ማድነቅ ራሱ በዓል ሲመጣ ራሱ ምግቡን እያሰቡ መደሰት ራሱ የኖር መብላት ነው የለውም። በምግቡ ግን ደስታን መፈለግ ማለት ነው። ሰምታችሁ? ሁሉም ነገር የት ላይ የሚቀር አሁን ታርጎ በዚህ ላይ ምን ወጥ ነው ያለ? ቀይ ወጥ፣ ነጭ ወጥ፣ አልጫ ተደርድሮ እንትን ብሎ በስታ ዛሬ ጥሩ ባንዋት ይላል። በሽሮ ወጥ ግግጥም አድርጎ በልቶ ጥሩ ባላልዋል ለምን ያበላችሁ? ሁሉም ቢሆን ለአፍ ነው። ግጥም አድርገህ ከበላህ ጥሩ ባላልዋል። ጉዳዩ ግን ከመንገር አይደለም ያገናኛል። መንፈስ የመንፈሳዊ ደስታ ነው ባል ግን ቁም ነገሩ ሆዳችሁ ከሞላ ሽሮ ስበልታችሁ ለምን ጥሩ በዓል ነው አትሉ? ሰው የዓይን አምሮትና
የአፍ አምሮት፣ የጆሮ አምሮት፣ የአፍንጫ አምሮት ሊገድለው ነው ይቀራል። በጆሮ ዘፈን፣ በአፍንጫ ሽቱ፣ የአፍ ጣዕም መቅመስ፣ የአይን የሚግለጨለጭ ነገር አያችሁ። የእግዚአብሔር ሰዎች ይህ ሁሉ ደስታ አይደለም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። ሌላው ቀርቶ በሚስትም በባልም በልጅም እኮ መደሰት አይገባም። መደሰት በማን ነው? እግዚአብሔር መስሎናል። ልጆች ደስታ ናቸው፣ እግዚአብሔር ጸጋ ናቸው። በእግዚአብሔር ጸጋነታቸው መደሰት ትክክል ነው። ሚስት የእግዚአብሔር ስጦታ ነው። በዚያ ስጦታነቷ መደሰት መልካም ነው። ባል ከእግዚአብሔር በዚያ ስጦታነት መደሰት መልካም ነው። ግን አንድ ሰው ፈጽሞ ከጉዳዩ ጋር ቅዱስ ጎርጎርዮስ ዘኑሲስ እንደተናገረ የሚስቲቱ መልኳ፣ የሚስቲቱ አይኗ፣ የሚስቱ ጸጉሯ፣ የሚስቲቱ ስትራመድ እያለ የሚደሰት ከሆነ ጥላው በሞት የሄደች ቀን ቤቱ ጨለማ ይወርሳል። ምንድን ነው ሰው ይህን ሁሉ ችግር ያመጣው? ለምን ይመስላችኋል? ሰው ደስታ ማጣት ነው። ሰው ለምንድን ነው የማይረካው ብላችሁ እምነት የሌለውን ሰው ጠይቁት። ሳይኮሎጂስት ይሁን ሳይካትሪስት ይሁን እግዚአብሔር የለም ብሎ የሚያምን ሰው ለምን አይረካም ብላችሁ ጠይቁት። መልሱ አንድና አንድ ነው። ሰው ሀገር ይቀይራል፣ አይረካም። አሁን ለምሳሌ አንዳንድ ሰው ኢትዮጵያ ሳለ አይረካም። አውሮፓ ስትመጡ ምስረፉ አልመስላችሁ? ረክታችኋል? አልረካችሁ? ትጀጅለን ነው እንደው ከዚህ ሀገር እንደምንም ብዬ ልውጣልሽ ብላችሁ አሁን እዚህ መጣችሁ፣ ደስ አላችሁ። አሁን አሜሪካ ምን ወስዳችሁ ደስ አይላችሁ? ትንሽ ይመስላል። ስትሄዱስ ወይ ካናዳ ብትሄዱ እንደዚህ ነው። አትረው እውነትን እዚያ ያለ ሰው ደግሞ ኢትዮጵያ መመለስ ይፈልጋል። ኢትዮጵያ ሲመለስስ ደስ ይለው ይሆን? ብዙ መናና ወደ ሀገራችን ለመመለስ ያብቃል ነው ይጸልያል፣ ያብቃችሁ። ግን ስትመለስ እዚያስ ደስ የሚላችሁ ይመስላችኋል? አይልም። ሰው በምድር ላይ የሚቀርቡለት ነገሮች ሁሉ ደስ አይል። ለምንድን ነው ብላችሁ ጠይቁ። ሁልጊዜ የሚከፋል ለምንድን ነው ብላችሁ ጠይቁ። እስኪ አንድ ጊዜ ሁላችሁ በሉ ሁልጊዜ ለምን ይከፋኛል? ሁልጊዜ የተሳሳተ ቦታ ደስታን ስለምንፈልግ መልሱ ሁልጊዜ የተሳሳተ ቦታ ደስታን እንፈልጋለን። ሰማችሁ? ከዛ ያ ደስታ ደግሞ ትንሽ ይሰጠንና መልሶ ምን ይደለን? ደስታን እንድንፈልግ ያደርገን። ደስታን እንድንፈልግ ያደርገን። ሁለት ታሪኮችን ብቻ እዚህ ጋር እንገራችሁ። እንግዲህ ለምንድን ነው ስትሉኝ፣ የሰው ልጅ የማይረካበት ዋናው ምክንያት የሰው ልጅ ደስታው እግዚአብሔር ስለሆነ። የሰው ልጅ ደስታው እግዚአብሔር ስለሆነ